ጤና ይስጥልን ውድ የአዲስ ሕይወት ተመልካቾቻችን ሳምንታዊው ዝግጅታችን ተጀምሯል። የዛሬው ዝግጅታችን አልማዝ ባለጭራ ህመም ላይ ቆይታን የሚያደርግ ሲሆን አልማዝ ባለጭራ ህመም በቆዳ ላይ የሚወጣ ሽፍታ ያለው እና ቫሪሴላ ዞስተርስ በሚባል ቫይረስ አማካኝነት የሚከሰት ህመም ነው። ጥናቶች እንደሚያሳዩት ከሆነ 20% የሚሆነው የዓለማችን ህዝብ በዚህ በሽታ ይጠቃል። ይህ ህመም የሚከሰተው አስቀድሞ ጉድፍ በተያዙ ሰዎች ላይ ነው። ቫሪሴላ ዞስተርስ ሰዎች በጉድፍ እንዲታመሙ የሚያደርግ ቫይረስ ሲሆን በልጅነት ህመሙን ካሳለፈ በኋላ ቫይረሱ በአከርካሪና በአንጎል አቅራቢያ በሚገኙ ነርቮች ውስጥ ይቀመጣል። አልማዝ ባለጭራ በተለምዶ በአልማዝ ባለጭራ የምትባል ናይሮቢ ፍላይ የምትባል ነፍሳት አለች፣ የትንኝ ነገር አለች፣ የዝንብ ዘር ናት። በዛ የሚመጣውንም ሰው አልማዝ ባለጭራ ብሎ ነው የሚያስበው። እሷ ብዙ ጊዜ ክረምት ላይ የምትከሰት ሰውነታችን ላይ ስትሄድ እሷ ያረፈችበትና ስንዳምጣት ወይ ደግሞ እሷን ስንገላት ከውስጧ የሚወጣ መርዝ የሚያመጣው ቆዳችን ሽፍታ ያንን አልማዝ ባለጭራ ብሎ ሰዎች ሊጠሩት ይችላሉ። ስሙ አሻሚ የሆነው ለምንድነው? አልማዝ ባለጭራ በሄርፕስ ዞስተር የሚባል በቫይረስ የሚመጣ ቫይረሱ ደግሞ ውስጣችን ተቀምጦ የሰውነታችን የመከላከል አቅም መዳከምን ጠብቆ ብዙ ጊዜ ነርቭ ያለበት አካባቢ ላይ ነርቮቹን ተከትሎ ቆዳ ላይ የሚወጣ የቆዳ ሽፍታ አብሮት ደግሞ ብዙ ጊዜ ህመም ያለው አይነትንም አልማዝ ባለጭራ ብለን ነው የምንጠራው። ስለዚህ በጣም ስለሚያሻማ እንግዲህ ስለ ሄርፕስ ዞስተር ወይ ደግሞ አሁን እኔ ባልኩት በቫይረስ አይነት የሚመጣው አይነት ችግር ብለን አስበን ከተነጋገርን ስለዚህ አልማዝ ባለጭራ ስንል ይሄንን ለማለት ተፈልጎ ነው ማለት ነው። በህፃነት ጊዜ ጉድፍ ምንለው የቫይረስ የቆዳ ሽፍታ ወይ ደግሞ ቆዳ መቆጣት ህፃናቶችን በብዛት የሚያጠቃ በዚሁ በሌላ ስያሜኛ በህክምና ቫሪሴላ ወይ ደግሞ ቺክን ቦክስ እንለዋለን። ይሄ ህፃናቶች ላይ በብዛት ይገኛል። በዛን ጊዜ ይሄ ቫይረስ ሰውነታችን ውስጥ ይገባል። ከዛ በፊት ይሄ ነገር ሳይወጣበት አንድ ሰው ቫይረሱ አልነበረውም ማለት ነው። ስለዚህ ቫይረሱ ከውጪ ነው የሚመጣው፣ ተላላፊ ነው። የሚተላለፈውም ደግሞ በትንፋሽ ነው። በልጅነት እንዲሁም ደግሞ አዋቂም ላይ ሊከሰት ይችላል። ሰውነት ላይ ሲወጣ አንደኛ የቆዳ ሽፍታ ትንሽ ውሃ መጀመሪያ ቀላቀላ ያሉ ነገር ከዛ ደግሞ ውሃ የቋጠሩ እየቆየ ሲሄድ ደግሞ እየጠቆረ እየሞተ ሲሄድ ቆዳችን የቆዳ መልኩን እየቀየረ አልፎ አልፎ ደግሞ ቶሎ ህክምና ካልተደረገ ጠባሳ ጥሎ የመሄድ ባህሪ ያለው አይነት ችግር ነው ይሄ ቺክን ቦክስ የምንለው። ሲጀምር አልማዝ ባለጭራ ወይ ደግሞ ሄርፕስ ዞስተር ከመምጣቱ በፊት ማንንም ሰው ሁሉም ሰው ቺክን ቦክስ ኖሮት አልፏል ማለት ነው። በሆነ እድሜ ክልል ላይ እንዳልነው በብዛት ህፃናቶች ላይ ነው የሚኖረው፣ ግን አዋቂም ላይ ልናገኝ እንችላለን ማለት ነው። ቺክን ቦክስ ሲኖር ቆዳ ላይ ምልክት ይኖረዋል። በተጨማሪ ደግሞ እንደ ማንኛውም ቀለል ያሉ የጉንፋን ቫይረሶች ትኩሳት፣ ቁርጥማት፣ ብርድ ማለት፣ የጡንቻ ህመም የመሳሰሉ ነገሮች አብሮት ይኖራሉ። ስለዚህ ህፃናቶች ሲመጡ በዛ መልኩ ወይ ደግሞ አዋቂም ላይ ሲሆንም በዚሁ መልኩ ምልክቶችን እናያለን። ህፃናቶች ላይ ሲሆን በባህሪው ቀለል ያለ ቫይረስ ነው። በጊዜ ሂደት በራሱም የመጥፋት እድል ያለው እንደ ማንኛውም የጉንፋን አይነት ህመም በማስታገሻና ቀለል ያሉ ቅባቶችን ብቻ በመስጠት የሚታከም ነው። ግን አዋቂ ላይ ሲሆን ደግሞ ለየት የሚያደርገው ከበድ ያለ አንዳንድ የሳምባ ችግሮችን ሊያመጣውላ ስለሚችል ያኔ ሐኪም ጋር ቀርቦ አስፈላጊ መድኃኒቶች መሰጠት ይፈልጋል። ስለዚህ ከህፃንነት እድሜ ነው የሚጀምረው። ህፃንነት እድሜ ይመጣና በህክምና ወይ በራሱ ሊጠፋ ይችላል። ከዛ ግን ደግሞ የሆነ ጊዜ ላይ ደግሞ አዋቂ ላይ ሲመጣ በዚሁ ቫይረስ የሚመጣ ግን ሌላ በሽታ ነው። ህመሙ የተለያየ ነው። መንስኤው አንድ አይነት ቫይረስ ነው፣ ግን ህመሙ የተለያየ ነው። የመጀመሪያው ጉድፍ ያለው ነው ቺክን ቦክስ የምንለው ማለት ነው። ሁለተኛው ሆኖ ደግሞ ራሱ ችግር ሲመጣ በተመሳሳይ ቫይረስ ግን የተለያየ በሽታ ራሱ ችግር ሳይሆን ሌላ ችግር ሆኖ ሲመጣ ደግሞ ሄርፕስ ዞስተር ወይ ደግሞ ሽንግልስ እንለዋለን እኛ በህክምና።
በትንፋሽ ነው የሚተላለፈው። ግን ያው ብዙ ጊዜ ጥሩ ነገሩ መጥፎ ነገሩ ምንድነው መሰለ በትንፋሽ የሚተላለፍ ነገር አሁን ትምህርት ቤት ሲሄዱ ልጆች ከጓደኞቻቸው ከትምህርት ቤት ይዞ ሊመጡ ይችላሉ። ስለዚህ አንድ ህፃን እንደዚህ አይነት ችግር ከታየበት ትምህርት ቤት ባይሄድ ይመከራል ምልክቱ እስኪጠፋለት ድረስ። ቤት ውስጥ ደግሞ ህፃናቶች ካሉ ያው ወደ ወንድሞች ወደ እህቶቹ የመተላለፍ እድል አለው። በንክኪ ሳይሆን የሚተላለፈው በትንፋሽ ነው። ሄርፕስ ዞስተር ወይ ሽንግልስ ወይ ደግሞ የአልማዝ ባለጭራ የምንለው ሁሌም HIV ያለበት ሰው ላይ ነው የሚከሰተው ማለት አይደለም። ይሄ በጣም የተሳሳተ ነገር ነው። ማንኛውም ጤናማ የሆነ ሰው ላይ ሊከሰት ይችላል። ማንኛውም ወጣት ጤናማ የሆነ ሰው ላይ ልታገኝ ትችላለህ። ስለዚህ አጋላጭ የሆኑ ምክንያቶች ስላሉ እነዚህ አጋላጮች በጣም ብዙ ስለሆኑ ከነዛ ውስጥ አንዱ HIV ቫይረስ ያለባቸው ሰዎች የመከላከል አቅማቸው የተዳከመ ሲሆን ለበሽታው ተጋላጭ ሊሆኑ ይችላሉ። ግን በአጠቃላይ ለዚህ ችግር የሚያጋልጡ የምንላቸው ዋና ዋና ነገሮች አንዱ እድሜ ነው። በጣም ትልቅ ሰዎች ላይ ለምሳሌ እነዚያን ችግር ልታገኝ ትችላለህ። ሁለተኛው ደግሞ ተጓዳኝ ህመም ያለባቸው ሰዎች ለምሳሌ ስኳር ሊሆን ይችላል፣ HIV እንዳለው ሊሆን ይችላል፣ የደም ካንሰር ሊሆን ይችላል፣ አንዳንዴ መድኃኒቶች ሊሆን ይችላሉ የመከላከል አቅምን የበሽታ የመከላከል አቅም የሚቀንሱ ለምሳሌ የካንሰር ህክምና የሚደረግላቸው ሰዎች ላይ ሊሆን ይችላል፣ ጨረር የሚወስዱ ሰዎች ላይ ሊሆን ይችላል። እንደዚህ አይነት ብዙ መድኃኒቶች ሊያጋልጡ ይችላሉ። ስለዚህ እነዚህ አጋላጭ ምክንያቶች ናቸው እንጂ አንድ ሰው ጤናማም ሆኖ ይሄ ቫይረስ ሊከሰት ይችላል። ጤናማ ሆኖ ወጣት እድሜ ክልል ላይ ሲከሰት ብዙ ጊዜ እኛ የምናስበው አንዱ ስትረስ በብዛት ያለባቸው ሰዎች ይሄ ልክ ያለፈ መወጣጠር መጨናነቅ ካለ ቫይረሱ ደማችን ውስጥ ያለ ቫይረስ ነው። እንዴት ነው ደማችን ውስጥ የሚኖረው? ቅድም ባለው መልኩ በህፃንነታችን ወይ ከዚህ ቀደም ብሎ በሆነ እድሜ ክልል ላይ በትንፋሽ መልክ ወደ ሰውነታችን ይገባል። ከገባ በኋላ ደግሞ ነርቭ ስር ያለበት ጋር ነርቭ ሩት እንላቸዋለን። ነርቭ ስር ያለበት አካባቢ ሄዶ ይቀመጣል። ዶርማንት ይሆናል ማለት ነው። ጉዳት አያደርስም፣ ይኖራል ቁጭ ብሎ አይሞትም፣ አይጠፋም፣ ግን ይቀመጣል። አጋጣሚ ይጠብቃል። የአጋጣሚ ምንድነው? የኛ የመከላከል አቅም እስኪዳከም ይጠብቃል ማለት ነው። ያኔ መከላከል አቅማችን በእነዚህ ቅድም በጠቀስናቸው ምክንያቶች ሲቀንስ ቫይረሱ እንደ አዲስ የመነቃቃት ሂደት ውስጥ ይገባል። የመራባት ፕሮሰስ ውስጥ ይገባል። ከዛ አልፎ ደግሞ ሄዶ ሰውነታችንን ወደ መጉዳት ይሄዳል ማለት ነው። ውድ ተመልካቾቻችን ቆይታችን በዚህ አላበቃም። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ሰውነት ላይ ሲወጣ ብዙ ጊዜ ቅድም ያለው የሚቀመጠው ሚተኛው ዶርማንቶ ነው፣ ነርቭ ስር ላይ ነው። ከዛ ነርቭ ሩቱ አለች። ከነርቭ ስር ወጥቶ ወደ ነርቭ ገመዶቹ ይሄዳል፣ ወደ ብራንቾቹ ይሄዳል ማለት ነው። ብዙ ጊዜ አልማዝ ባለጭራ የምንለው ወይ ደግሞ ሄርፕስ ዞስተር የሚወጣበት ሰው ትልቁ ምልክቱ ህመም ነው። እዛ አካባቢ ላይ ለምሳሌ ብዙ ጊዜ የሚወጣባቸው የሰውነታችን ክፍል አንዱ ፊት አካባቢ ያሉ ነርቮችን ነው የሚያጠቃው። ፊት አካባቢ ሲሆን ደግሞ የሚወደው የሚመርጠው የነርቭ አይነት አለ። ለምን እንደሆነ በግልጽ አይታወቅም። የፊት ነርቮች ውስጥ አይን አካባቢ የሚሄዱትን ነርቮች ነው የሚያጠቃው። ሁለተኛ ሲወጣ በአንድ ጎን ነው ብዙ ጊዜ የሚወጣው። በጣም ኤክሰፕሽናል ካልሆነ በስተቀር በጣም የመከላከል አቅማቸው ደካማ ካልሆነ በስተቀር በሁለት ጎን አናይ፣ በአንድ ጎን ነው። ስለዚህ ነርቭ መጀመሪያውን ይዞ እስከ ነርቭ ማለቂያ ማለት ነው። ያንን ጎን ተከትሎ ፊት ላይ ከመጣ ለምሳሌ ፊት አካባቢ ላይ አይንንም ጭምር የመጉዳት ባህሪ አለው። አቅሙ ጠንካራ ሲሆን አይናችን እስከ መጥፋት ድረስ ሊደርስ ይችላል። ደከም ያለ ሰውነታችን የመከላከል አቅማችን ደግሞ ጥሩ ከሆነ በትንሹ ሊያልፈን ይችላል። ነርቭን ተከትሎ ሲሄድ ህመም ያመጣል ማለት ነው። ሰውነታችን ህመምን፣ ቁስልን የምንለየው በነርቫችን ነው። አንድ ሰው መታመሙን የሚያውቀው ነርቭ ሲሰራ ነው። ነርቭ ሲጎዳ ደግሞ ከየትኛውም ሰውነት ክፍል በላይ ህመም በጣም ይሰማሃል። ነርቭ ሲታመም፣ ነርቭ ራሱ ሲታመም።
ስለዚህ በዚህ ችግር የሚጠቁ ሰዎች በሰዓቱ ችግሩን ከመምጣቱ በፊት መጀመሪያ ህመም ይኖራቸዋል። ችግሩም እያለ ህመም ይኖራቸዋል። ችግሩም ከጠፋ በኋላ ለረጅም ጊዜ ኢቭን አንዳንድ ሰዎች ለምሳሌ ተጓዳኝ ህመም ያላቸው የመከላከል አቅማቸው ደካማ የሆኑ ሰዎች ለአመትም ጭምር የዛ ቦታ ህመም የአመታትም ከአንድ አመትም በላይ ህመም ሊኖራቸው ይችላል። ስለዚህ አንደኛው እና ዋነኛው ምልክት ህመም ነው። ብዙ ጊዜ የመጀመሪያ ቁስል ከመውጣቱ በፊት ያለው ህመም በማየት ችግሩ መለየት በጣም አስቸጋሪ ነው የሚሆነው። ትንሽ ቆይቶ ደግሞ ከ2 ቀን 3 ቀን ባላለፈ ጊዜ ውስጥ ደግሞ ቁስል መውጣት ይጀምራል። እዛ ቦታ ላይ ይቀላል። ትንሽ ደግሞ ቆየት ሲል ደግሞ ልክ እሳት እንዳቃጠለው ሰው ውሃ የቋጠሩ ቁስሎች ይኖራሉ። አንደኛው ፊታችን አካባቢ ነው በብዛት የሚፈልገው። በዋናነት ደግሞ በጣም የሚወጣባቸው ሰዎች በብዛት ደረት አካባቢ ያሉ ነርቮችን ነው የሚከተለው። ስለዚህ እዛ አካባቢ ላይ በጣም ውጋት፣ በመርፌ እንደመጠቅጠቅ አይነት ስሜት ህመም ይኖራቸዋል ማለት ነው። ከዛ በኋላ እንዳልነው ቁስል መያዝ ይጀምራል። ቁስሉ ውሃ መቋጠር ይመስላል። ከዛ ደግሞ ትንሽ ቆይቶ ከሳምንት በኋላ ቁስሉ እየረገፈ ይሄዳል። ህመሙ ግን ይኖራል። ቁስሉ ይረግፋል። ብዙ ሰዎች እዚህ ጋር የሚሳሳቱት ምንድነው መሰለ፣ ቁስሉ ሲጠፋ ህመሙ የጠፋ ይመስላቸዋል። ስለዚህ ህክምና የምናደርገው ቁስሉን ለማከም አይደለም። እንዳልኩ ቁስል አንዳንዴ በራሱም ሊጠፋ ይችላል። በጣም በቀላል ህክምና ሊጠፋ ይችላል። ግን ህክምና አስፈላጊ የሚሆነው አንዱና ዋነኛው ህመሙ እንዳይቀጥል ለማድረግ ነው። ብዙ ትልልቅ ሰዎች ተጓዳኝ ህመም ያለባቸው ቅድም ያልኩ የደም ካንሰር ያለባቸው እድሜያቸው የገፋ ሰዎች HIV ያለባቸው ሰዎች ለረጅም ጊዜ በዚህ ህመም ስለሚሰቃዩ ህመሙን ነው ህክምና የምናደርገው። አንዳንድ ሰዎች ዝም ብሎ ባህላዊ የሆነ ቅባቶችን ይቀባሉ፣ የሆነ ነገር ያደርጋሉ። ከዛ ህመሙ ይጠፋላቸው ህመሙ አይጠፋም፣ ችግሩ ይጠፋላቸው ይመስላሉ። ሰው በዛ ይሳሳታሉ ማለት ነው። ዋና ዋና ምልክቶቹ እነዚህ ናቸው ማለት ነው። አንድ የጤና ባለሙያ ስፔሻሊ ደርማቶሎጂስት የሆነ ሰው ሄርፐስ ዞስተርን በቀላሉ ሊለይ ይችላል። ያው አንዳንድ ጊዜ የሚመሳሰሉ ነገሮችን ቢኖሩ ግን አንድ ባለሙያ በአይን በማየት ብቻ መለየት ይችላል። ስለዚህ ችግሩ ይሄ ነው ብሎ ካወቀ ግን ዋናው እና ቀጣዩ ምርመራ መሆን ያለበት ለዚህ ችግር ያጋለጠው ነገር ምንድን ነው? ሌላ ተጓዳኝ ችግር አለው ወይ ነው። ቅድም እንዳነሳ ነው በሽታ የመከላከል አቅም የሚቀንስ ነገር አለው። አንዳንድ በመጠይቅ ልታውቃቸው ትችላለህ። ለምሳሌ የሚወስዱት መድኃኒት ካለ እነሱን ማወቅ፣ ከዚህ በፊት ተጓዳኝ ህመም ካላቸው እነሱን በመጠየቅ ማወቅ፣ ካልሆነ ደግሞ ተጨማሪ ምርመራዎችን አድርገን መለየት። ለምሳሌ HIV ምርመራ ማድረግ ሊያስፈልግ ይችላል፣ ስኳር ምርመራ ሊያስፈልግ ይችላል፣ የደም ሴል ምርመራ ሊያስፈልግ ይችላል። የመሳሰሉትን እንደ ታማሚው ሁኔታ የሚደረጉ የምርመራ አይነቶች ይለያያሉ። ስለዚህ ችግሩን ለማወቅ ብዙ ጊዜ በአይን በማየት ልትሬት ይችላል። ግን ተጨማሪ ምርመራ የሚያስፈልግ ከሆነ ደግሞ አጋላጭ ነገሮች ካሉ ለመለየት ወይ ደግሞ ቀጣይ ህክምና ለምትሰጠው ለምሳሌ መድኃኒቶች የሚወስዱ ከሆኑ ያላቸውን የጤና ሁኔታ ለማወቅ አንድ ሰው ለምሳሌ ወደፊት ህክምና ላይ የምናነሳው የሚሰጡ ክኒኖች አሉ። እነዚህ ክኒኖች ከመስጠት በፊት ብታደርጋቸው ምርመራዎች ሊኖሩ ይችላሉ ማለት ነው። ህክምናው ብዙ ከባድ አይደለም፣ በጣም ቀላል ነው ህክምናው። ዋናው ችግሩ እንደተፈጠረ ታማሚ ወደ ህክምና ቦታ ቶሎ መሄድ ነው ያለበት። እኛም ብለን የምንለው ብዙ ጊዜ 72 ሰዓት ሳይሞላው 3 ቀን ሳያልፍ ወደ ህክምና ከመጡ ወደፊት ለሚከሰተው ህመም እዚህ ጋር የተሻለ ውጤት እንዲያመጡ ሊያደርግ ይችላል። ግን በዘገየ ቁጥር በቆየ ቁጥር ደግሞ ህመሙ ወደፊት ሊቀጥል የሚችልበት ሁኔታ በጣም ከፍተኛ ነው የሚሆነው። ስለዚህ ዋናው ህክምና የምንሰጠው አንድ ሰው ሄርፐስ ዞስተር ኖሮት ሲመጣ የአንቲቫይራል የሆኑ ክኒኖች አሉ። እነዚህ መድኃኒቶች ነው የምናዘላቸው። መድኃኒቱ በጣም ለአጭር ጊዜ ለ7 ቀን ያክል ነው የሚወሰደው። መድኃኒቱ ለ1 ሳምንት አካባቢ ነው የምንሰጠው። ይህን መድኃኒት ሲወስዱ ሳምንት ተመልሶ ሲመጡ ብዙ ጊዜ ቁስሉ የመርገፍ ነገር በደንብ ታያለ። ጎን ለጎን አንዳንዴ ደግሞ ትንሽ ዘግየት ብሎ ወይ ደግሞ የሆነ ነገር ተቀብቶ በራሳቸው እዛ አካባቢ ሲመጡ ኢንፌክሽን የመፍጠር እድል አለው። ኢንፌክሽን ካለ ደግሞ ኢንፌክሽኖቹን ወይ በሚዋጡ ወይ በሚቀቡ አንቲባዮቲክሶች ማከም ሊያስፈልግ ይችላል። ዋናውና ደግሞ በጣም መሰረታዊ ነው ብዬ ማስበው ህመሙን ማከም ነው።
ቅድም እንዳነሳ ነው ህመሙ ችግሩ ከመምጣቱም በፊት ይኖራል። ችግሩም ይሄ ቁስሉ ከመጣም አብሮት ይኖራል። ቁስሉ ከጠፋም በኋላ ህመም ይኖራል። ያንን ህመም በደንብ ማስታገስ ይፈልጋል። መድኃኒቱን ወስዶ ከጨረሱ በኋላም ቀጣይ የህመም ህክምናዎች ሊቀጥሉ ይችላሉ ማለት ነው። ህክምናው አንደኛው ይሄ ነው ማለት ነው። ሁለተኛው ወደፊት የሚፈጠረው ይሄ ኮምፕሊኬሽን የምንለው በጣም መሰረታዊ ነገር ህመሙ ነው። ይሄ ፖስት ቴራፒቲክ ኒውራልጂያ ይባላል። አንድ ሰው አልማዝ ባለጭራ ወጥቶበት ከሄደ በኋላ የሚኖር የነርቭ ህመም ማለት ነው። ያ የነርቭ ህመም በጣም ህክምና ይፈልጋል። እዛው የሄደበት ሐኪም ጋር ቢከታተል ህክምናው በደንብ መቀጠል አለበት ነው፣ መዘናጋት የለበትም። ያን ማድረግ ነው ህክምናው። አንዱ አጋላጭ ምክንያት ስትረስ ነው። አሁንም ደግሞ በስትረስ ብዙ ወጣቶችን አያለሁ። ስትረስ ማኔጅ ማድረግ ነው። ሰውነታችን የመከላከል አቅም ጥሩ እንዲሆን አመጋገባችንን ባላንስ ማድረግ፣ ኤክሰርሳይዝ ማድረግ፣ የመከላከል አቅማችንን የሚጨምሩ ቫይታሚኖችን በቋሚነት መውሰድ፣ ይሄ ለማንም ጤናማ ሰው አስፈላጊ ነው። ሱካር ያለባቸው ሰው የሱካር ሁኔታቸውን መቆጣጠር በደንብ እንዳልነው ቅድም ኤችአይቪ ብዙ ሰው ላይ ስለ ኤችአይቪ ይነሳል። አንደኛ መድኃኒታቸውን በአግባቡ መውሰድ፣ የኢሚዩኒቲ ሁኔታቸው በጣም ጥሩ ደረጃ ላይ እንዲሆን ክትትል ማድረግ፣ መድኃኒት ያለማቋረጥ። ብዙ ጊዜ መድኃኒት አቋርጦ ነው ብዙ ጊዜ የሚከሰትባቸው። ቫይራል ሎዱ ከፍ ሲል የኢሚዩኒቲ ሁኔታቸው በጣም ሲወርድ ነው የሚከሰተው። ይሄ ደግሞ ብዙ ጊዜ የሚከሰተው መድኃኒትን በአግባቡ ካለመውሰድ፣ ህክምናን ከማቋረጥ ነው የሚመጣው። እንደዚህ አይነት ነገሮችን ራስን መጠበቅ ያስፈልጋል ማለት ነው። አንዳንዴ ምንም አንከለክላቸው። ለምሳሌ አንድ ሰው ኬሞቴራፒ እየወሰደ፣ ይሄ ኬሞቴራፒ ማለት የካንሰር መድኃኒቶችን የሚወስድ ሰው ተጨማሪ ቫይታሚኖች ምናምን ከመስጠት ውጭ ብዙም የተለየ ነገር የምታደርገው ነገር ላይኖር ይችላል። ግን ብዙዎቹን አጋላጭ የሆኑ ነገሮችን በመለየትና እነሱን በመከታተል መቆጣጠር ይቻላል። ህብረተሰቡ ማወቅ ያለበት ብዬ ማስበው ብዙ ጊዜ ቅድም እንዳለው በጊዜ ወደ ህክምና ያለመሄድ፣ አማራጭ ህክምናዎቹን ማሰብ እና ህክምናው ጋር መፍትሄ የለም ብሎ የማሰብ ነገሮች አሉ። ይሄ በጣም የተሳሳተ ነው። ባይዜ አሁን ምንድነው መጨረሻ ላይ ይመጣሉ። ቱ ቢ ኦነስት ህመሙ ራሱ ያመጣቸዋል። ግን እንደዛ ባይሆን ጥሩ ነው። እንደዛ ሳይሆን ችግሩ ተፈጥሮ 3 ቀን ባልሞላ ጊዜ ውስጥ ወደ ህክምና ቦታ ቢኬድ መፍትሄው በቀላሉ ይገኛል ማለት ነው። የዛሬው የአዲስ ህይወት ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ፕሮግራም እንገናኛለን። እስከዛው መልካም ሳምንት።